በኋላ ደግሞ በሙሉ ጋምኜ ከአንተ ጋር ለመኖር ዝግጁ ነኝ ማለት ነው። አባቴ መጣ። አባቴ መጣ። እሺ ከዛስ? ሰላም 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 የኛው እኛም የጠረጠረ ተመነጠረ ይላል ያገሬ ሰው። የኔ እናት ኢቫና አልናፈቀችንም። ልጅቷን አታንከላቻት። ኢቫና ናፍቃንም አታውቅም አትናፍቀንም። እኔ እኮ ግርም የምትሉኝ ማለት ነው። እኔ እየታዘብኩ ነበር። እውነት መስሏችሁ የውሸት ድራማ ስታዩ ማለት ነው እምታለቅሱ እምታዝኑ በየስደት ሀገር ሁናችሁ ራሳችሁን የሆነ ነገር ለማድረግ እምትታገሉ እህቶቼ ሰላም ናችሁ? እንዴት ናችሁ? በመጀመሪያ ደረጃ እዩ እየዋሸሽ ነው እምትሰራላችሁ እንጂ ሲጀመር ምንም የተፈጠረ ሲቹዌሽን የለም። እንቅጭን አውርተን ሄድ። በሁለተኛ ደረጃ ደግሞ በልጇ እምትነግድ እናት ኦኬ መብቷ ነው። ግን ምን አለ መሰላችሁ እኔ እያየው ነበረ ራሴን እንደዚህ ያረጋለው ሁለቱ ከተለያዩ እንደዚህ ላለው ለምትሉ እህቶቼ በተለይ ለመዳም ቅመሞች ወይም ለመዳም በጎች ወይም ለመዳም ጅሎች ብያችኋለሁ። ሁሉን እንደዛ ስል ግን ሁሉንም እያልኩ አይደለም። አሉ በጎች ገባችሁ እናንተ እነሱ በሚሰሩት ድራማ ራሴን አጠፋለሁ ራሴን የሆነ ነገር አረጋለሁ የምትሉ ካላችሁ ተሳስታችኋል። ለምን ካላችሁ እነሱ እየሰሩ ያለ ድራማ ታውቃላችሁ ድራማ ነው እና ራሴን አጠፋለሁ ራሴን እንደዚህ ላለው እያላችሁ በየስደት እየተንከራተታችሁ ያላችሁ እህቶቼ እነሱ የሚሰሩት ድራማና ውሸት ነው። ስለዚህ እንደ ድራማ ዝምላችሁ ሂዳችሁ እዩላቸው። ከዛ ውጭ ግን በስደት ሀገር ሁናችሁ ስልክ ገዝታችሁ እምትልኩ ለእዩ ለዛውም አይፎን እንደዚሁም ደግሞ ልብስ እምትልኩ እንደዚሁም ደግሞ ለህፃኗ ልብስ እየላካችሁ ያላችሁ የመዳም በጎች አዳምጡ። ልካችሁ ነው ዛሬ የምነግራችሁ። በመጀመሪያ ደረጃ ኢቲው በደንብ ይከፍላቸዋል። ገባችሁ? እናንተ አሽቃበጣችሁ አሽቋለጣችሁ ምናላችሁ እናንተ ተቸግራችሁ ነገ ጧት ከሰው ሀገር ብትቀሩ እዩ መታ ለእናንተ ሜዞ አታወጣ ወይም ደግሞ ቢኒ መቶ ለእናንተ 50 ሳንቲም አወጣ። ገባችሁ? ምሳሌ እንደ ሐሳብና እንደ ሂሳብ እውነት እናውራ። የቡታጅራ ልጆች አሉ በየስደቱ ለቡታጅራ ልጆች ለነዚህ ሁሉ ዩቲዩበሮች 1 ብር አወጡ። 1 ብር ታውቃላችሁ? ምክንያቱም የሚሰሩት ድራማ እንደሆን በደንብ ጠንቅቀው ያውቃሉ። አብዛኛውን የምትሰጡ በጎች አብዛኛውን የምትሰጡ አህያዎች አብዛኛውን የምትሰጡ ደነዞች እነማን ናችሁ ከተባለ አብዛኛውን የአማራ ክልል ተወላጆች ናችሁ። ወላሂ የአማራ ክልል ተወላጆች መቼ እንደምትነቁ ማላቅ አስባችሁታል? እናንተ በሰው አገር በሰው በባዳ አገር ምግብ ሳትበሉ ወገባችሁን አስራችሁ ምን ብላችሁ ዋጋ እየከፈላችሁ ለራሳችሁ የ10 ብር እንጀራ ገዝታችሁ የማትበሉ ደንቆሮች እናንተ አዋጣችሁ ለነሱ ልብስ ስትገዙ እናንተ አዋጣችሁ ለነሱ ስልክ ስትገዙ እናንተ አዋጣችሁ ካርጎ ስታረጉ እነሱ ምን ያክል እንደሚሏችሁ አታውቁም። ወላሂ ምን ያክል እንደሚንቋችሁ። ስለዚህ እኔ ምን ታዝቤ መሰለኳችሁ እኔ ምቀኝነት አይደለም ወላሂ ስደተኛ እህቶቼ ስለሆናችሁ ግን እናደዳለሁ። ለምን ካላችሁ እናንተ ወደ ሀገር ውጭ ልትሰደዱ ስትሉ ምናልባት በሬ ሽጠሽ ሊሆን ይችላል ምናልባት አራጣ ተበድረሽ ሊሆን ይችላል ምናልባት የሚከፍልልሽ አተሽ ከሰው ቤት አዲስ አበባ ሰርተሽ ሊሆን ይችላል አብዛኛው ስደት የወጣችሁት ኦኬ። አሁን ግን እናንተ ገንዘብ የማልቅ የማይመስላችሁ ደንቆሮች አላችሁ። ለዩቲዩበር ገንዘብ እየላካችሁ ልብስ እየላካችሁ ሞባይል እየላካችሁ ኢማጂን እናትሽ የምትበላው የቡና መግዣ እናትሽ አታ ልጅሽ አረብ ሀገር አለሽ እየተባለሽ በውሸት ተስፋ እናትሽ እዛ መንገድ ላይ እየተሰቃየሽ አንቺ ቁጭ ብለሽ
ለዩቲዩበር በዛውም ተከፋይ ለሆኑ በወር በዶላር ለሚከፈላቸው ሰዎች እናንተ ገንዘብ እያወጣችሁ ስትልኩ በጣም ትገርሙኛላችሁ። እንደዛ ስል ግን አሁን እኔን ቅጭቅጭ ነው ዛሬ ነግራችሁ ሁሉን የመዳም ቅመም እያልኩ አይደለም። አላማና ኢላማ ያላቸው የመዳም ቅመሞች በጣም ነው የምወዳችሁ። ወላሂ العظيم ከመዳም ቅመሞች አንዷ እኔ ነኝ። ገባችሁ? ለማንም ሰው ማልክ መላክ ካለብኝ አስቤበት አልሜበት አስተካክዬ እምሄድ፣ ሁለተኛ ደግሞ የሰው ነገር ማልሰማ፣ በሶስተኛ ደረጃ ማን መጥቶ የማይገዛይ ማን መጥቶ ስለሞላይ በዋትስአፕ በምን ማልሞላ ልጅ ነኝ። አንዷ የመዳም ቅመም እኔ ነኝ። ገባችሁ? ዛሬ ያለውበትን አይደለም እማስበው ትናንት የመጣውበትን ነው። ገባችሁ? እና ሰሞኑን እንግዲህ በጎቹ ካርጎ አድርገዋል። ካርጎ ለማን ነው ያረጉ ከተባለ ለቢኒና ለህፃኗ እንደዚሁም ለእዩ። ገባችሁ? ከሳውዲ አረቢያ ጀማዓዎቹ በጎቹ አዋተው ልከዋል። ለዛ ነው አሁን እዩና ቢኒ ተፋቀርን ሞኞኞኞ በልን ብለው የመጡት። ገባችሁ? ለምን ሞባይል ተገዝቷል፣ አይፎን 300 ሺህ ብር። እንደዚህም ደግሞ ልብስ ለህፃኗ ተልኳል። አሁን ደግሞ አታፍሩ እናንተ ግሞች። አሁን ከናንተ ጋር ነኝ የመዳም ቅመም የምባል ማለት ነው። ናፈቀችኝ እንደዚህ ያለችኝ ልጄ ትመስለኛለሽ። መጀመሪያ ወልደሽ ጥለሽ የመጣሽው ልጅሽን አሳድጊ። ምድረ በግ ማለት ነው። እሷ ቁጭ ብላ በእናንተ ዶላር እያፈሰች ነው፣ በእናንተ ገንዘብ እያያዘች ነው፣ እናንተን እየሸቀለቻችሁ ነው። ባይዘው ምን እንደሚሉ ታውቃላችሁ? በኋላ ምድረ ገረድ ነው የሚሏችሁ። ምድረ ገረድ የማይነቁ ጅሎች ነው የሚሏችሁ። ወላሂ العظيم እናንተ አሁን እቃ አዋጣችሁ እንዴት ነው የምትልኩት? እንዴት ነው እናንተ ህሊና የላችሁ? የደሃ ልጆች አይደላችሁ? ድህነት አይደል ከሀገር ያወጣችሁ? ቢኖራችሁማ በፒሊየን አሜሪካ ካናዳ እያላችሁ ነበር ሰበርቻቻ እያላችሁ የምትኖሩ። እናንተ ለራሳችሁ አንድ እንጀራ ገዝታችሁ ማትበሉ ደነዞች ለዩቲዩበር እየላካችሁ እናትሽ የቡና መግዣ አታከዛ ልጅሽ አረብ ሀገር ነው ያለችው እየተባለች ስም ብሷት አንቺ ለዩቲዩበር እያዋጣሽ ትልኪያለሽ። ይሄው መረጃው እዚህ ጋር አለኝ። እኔ በጣም ሲደርሰኝ ደግሞ አፈርኩባችሁ ሳውዲዎች ጭራሽ ወርቅ፣ ልብስ፣ አይፎን ለህፃኗ ምን አገባችሁ? ድራማን የሚሰሩ ሂዱና እዩላቸው። አለቀ። ውሸት ነው የሚሰሩላችሁ፣ ሂዱ እዩ። ውሸት ነው የሚሰሩት። እንዳለ እውነት የሚባል ነገር የለም። ኦኬ። አሁን ግን እናንተ ግርም የምትሉኝ እናንተ አዛ ከባዕድ ሀገር ዋጋ እየከፈላችሁ የልጅ ናፍቆት፣ የቤተሰብ ናፍቆት፣ የሀገር ናፍቆት ብዙ ነገር እያሳለፋችሁ የመዳም ቤት ሁላችንም እናውቀዋለን። ወላሂ ሁላችንም እናውቀዋለን። ሁላችንም እግራችን ቀጥቀጥ እስከሚል ሰርተናል። ኦኬ። እንደዛ ሁናችሁ ተንቀጥቅጣችሁ ሰርታችሁ ግን ለዩቲዩበር አዋጣችሁ ስትልኩ መረጃችሁ ሲደርሰኝ አፈርኩ። እናቴን አፈርኩ። ከናንተ ጋር የመዳም ቅመም መባል አልፈልግም። ለምን ካላችሁ እናትሽ የ1500 ብር ቡና መግዣ አታ አንቺ አዋጥተሽ በግሩፕ ለዩቲዩበር ትልኪያለሽ። ኦኬ። አሁን ደግሞ ህፃኗን አፈቀችኝ። ህፃኗ እኮ እናት አባቷ እኮ ኢትዮጵያ ሆነው ቁጭ ብለው እናንተ ስትልኩ በግ የመዳም ገርዳሜ ሁሉ ላከ እያሉ ይስቁባቸዋል። እኔ ቴክስታቸው አለኝ የነ እዩ እንደዛ ብለው ያወሩበት ቴክስት እዛው አብሯቸው የነበረ ለኔ ልኮልኛል ስለገረመው። እና ምን ልላችሁ ፈልጌ መሰላችሁ? አትሸወዱ። እስካሁን የተሸወዳችሁት ይብቃ። ከዚህ በኋላ ግን ባንኑ እወቁ። ገንዘባችሁን ሴቭ አድርጉ። ነገ ወዲያ ለራሳችሁ ሰፖርት አድርጉ። ራሳችሁን ወደ ሶሻል ሚዲያ ኑ፣ ገንዘብ ቁጠሩ። ስደት ይብቃ ያላችሁ ልጆቻችሁን ተመልሳችሁ አሳድጉ። በተለይ ስደተኛ እናቶች፣ ስደተኛ አባቶች ኑ ወደ ሶሻል ሚዲያ ስሩ። ለምን ለቡታጅራ ዩቲዩበር ገንዘብ አዋጣችሁ ስትልኩ የዛሬ አመት እንግዲህ እነ መሲ ብርጅስቶን በዚህ አቅጣጫ ሰጣ ገባ ገብተው ነበር። እኔ አሁን ብፈልግ
ብፈልግ ለጆከር መላክ እችላለሁ ይሄን በጎቹ የላኩትን ገንዘብ ያዋጡትን ለእዩ ገንዘብ ያላኩትን ማለት አለኝ ግን ምን አገባኝ እነሱ ወደው ፈቅደው ፈልገው ከተበሉ ምን አገባኝ ምን ጥልቅ አረገኝ ግን ባንኑ በዚሁ አጋጣሚ የእዩ ወዳጅ የእዩ እንደዚህ ነይ ግቢን ይወድ ምናምን ሲሏችሁ ግሩፕ ላይ ኖ አንገባም በሉ የመጣችሁበትን አላማ አትዘንጉ ለምን ካላችሁ እናንተ ነገጧት ብትቸገሩ የሚያዋጣላችሁ ስደተኛው የትኛው የቡታጅራ ዩቲዩበር በባለፈው የዛሬ ዓመት ነው የዛሬ 2 ዓመት ዱባይ ሄዶ ነበር እንትኑ አብርሽ ታቃላችሁ ለሰርጉ ሄደው ሰጣ ገባ ተገብቶ ነበር ዱባይ ያለ አስከሬን ቢያንስ ከ1000 በላይ አስከሬን አለ አብርሽ አዋጥቶ 1 ብር ለአስከሬን አመጣው ለመዳም ቅመም አመጣው አላመጣም ከነሱ ጀማ ግን የታዘብነው አንዷ ልጅ ሙስሊም ናት እናቷ ሙታ የእናት ሞት እንግዲህ ታቃላችሁ የምታውቁ እናቷ ሙታ ግን ወላሂ ማረሰው መቼም ከጭንቅላቴ የማይወጣ በሶስተኛ ቀኗ ለአብርሽ ኬክ ቆረሰሽ አህያ የመሆኗ ምልክት መፍሩድ እናቷን መታ ኢትዮጵያ ላይ ነበር መቅበር የነበረባት እሷ ግን አብርሽ ከናቴ ትበልጣለህ ያነ ትቧፍ ማለት ነው የኔ ወንድም ብላ ኬክ ስትቆርስ እንታቁታቁታላችሁ ወላሂ አብርሻውን እቺ ልጅ ብትወድቅ ዘወር ብሎ ያታል እንጨት ይግባልሽ ነው የሚላት አያችሁ እኛ ስንነግራችሁ ስሙ እኔም ምነግራችሁ ታዝቤ አይቼ አስተንትኜ ነው አሁንም ቢሆን ደግሞ ለእዩ ገንዘብ የምታዋጡ ሰዎች ስርዓት አድርጉ ገንዘባችሁን ያዙ ገንዘባችሁን ሴቭ አድርጉ ራሳችሁን ሰክሰስፉል አድርጉ እንጂ ለቡታጅራ ዩቲዩበር ምንም ለምታስተላልፍ ዝሙት ለምታስተላልፍ ዝምላችሁ ውለዱ ዝምላችሁ ተገልበጡ ዝምላችሁ እንደዚህ አድርጉ ለምትል ገንዘብ አዋጣችሁ ስትልኩ በጣም አፈርኩባችሁ በጣም እናቴን በጣም ነው ያፈርኩባችሁ ስለዚህ ምን ልላችሁ ፈልጌ መሰላችሁ ስደተኛ ለስደተኛ ይተዋወቃል እናንተ እንዴት እንደምትሆኑኛ እንዴት እንደምንሆን በደንብ እንተዋወቃለን በቻላችሁት መጠን ገንዘባችሁን ሴቭ አድርጉ ገባችሁ ለቡታጅራ ዩቲዩበር ገንዘብ ያዋጣችሁ እምትሰጡ ለዛውም እኮ ለቢኒና ለእዩ አሁን ከእዩ ምን ተምራችሁ ነው ምን አስተምራችሁ ነው ምንም ኔቲንግ ዝምላችሁ በዝሙት ውለዱና ከቤት ይዛችሁ ኑ በዚህ ነው የመጣችሁ እዩ እና አርፋችሁ ማትቀመጡ ከሆነ እኔ እያንዳንዳችሁ የእዩን ደጋፊ ገንዘብ አዋጣችሁ የላካችሁትን ለጆከር አስተላልፌ ይሰጣሉ ምን ችግር አለው ጆከር ሲገባላችሁ በመትፈልጉት ፎቶአችሁ ሲፖስት የዛኔ ስትዋረዱ አርፋችሁ ተቀመጣላችሁ ሼር አድርጉት እውነቱ ይሄ ነው